የሰላምና ልማት አሻራ ለሀገራዊ ብልጽግናችን የብልጽግናችን አሻራ አየነው ደምቆ ሲያበራ ፍቅር በፍቅር ሆነናል ታሪካችን በጉለሌ ክፍለ ከተማ አስተዳደር የሚገኙ አጠቃላይ የመንግስት ትምህርት ቤቶች መምህራን በሀገር ግንባታ ሂደትና በልማት ስራዎች የበኩላቸውን መወጣት በሚችሉበት ሁኔታ ዙሪያ ከክፍለ ከተማው አስተዳደር ጋር ተወያይተዋል። በክፍለ ከተማው ባለፉት የለውጥ ዓመታት ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ድሎች የተመዘገበበት የህብረተሰቡ የዘመናት መልካም አስተዳደር ችግሮች የተፈታበት እንደነበረ ከመድረኩ ተብራርቷል። በተለይም ፍትሐዊ የወጣቶችና ሴቶች የሥራ ዕድል ፈጠራ፣ የከተማ ግብርናና የልማት ትሩፋት ሥራዎች፣ የህብረተሰቡን አገልግሎት አሰጣጥ የሚያሻሽሉ የመልካም አስተዳደር ችግሮች የሚፈቱ ፕሮጀክቶች፣ የተቋም ግንባታ ስራዎች፣ የአገልግሎት አሰጣጥ ማዘመን፣ የመንገድ ኮሪደር ልማትና የወንዝ ዳርቻ ልማት ፕሮጀክቶች ለህብረተሰቡ በሰፊው ተደራሽ የተደረገበት ነው። የትምህርትና የጤና ተደራሽነትና ጥራትን ለማረጋገጥ እየተከናወኑ ያሉ ተግባራትም ፍትህና ርትዕን ያረጋገጡ ተስፋ ሰጪ ውጤቶችንም ያስመዘገቡ ነው። ባለፉት ዓመታት እንደ ሀገር ሁለንተናዊ ልማት በማረጋገጥ ሀገራዊ የኢኮኖሚ ለውጦች በማካሄድ የህዝቦች የሐሳብ ልዕልና ተረጋግጦ እህትማማችነትና ወንድማማችነት ይበልጥ የተጠናከረበት ጠንካራ ዲፕሎማሲያዊ ግንኙነት መፍጠር የተቻለበት ነው። መንግስት ሰላምና ልማት ተመጋጋቢ መሆናቸውን በተግባር ያረጋገጠበት፣ በሰላማዊ ሀገር ግንባታ ሂደት ለሰላም ቅድሚያ ሰጥቶ ዜጋ ተኮር ዲፕሎማሲን በማቀንቀን ድህነት ቅነሳ ተግባርን እያከናወነ መምጣቱን ተገልጿል። መምህራን ክፍለ ከተማችን ብሎም ለከተማችን እድገት በሚበጅ እንደ ክፍለ ከተማችን ነባራዊ ሁኔታ በመተርጎም በሚጠበቅብን መልኩ እንዲተገበር ጥልቅ ግንዛቤና የጋራ ርብርብ እንደሚያስፈልግ ተብራርቷል። የአስተሳሰብና የተግባር አንድነት ይዞ የኢትዮጵያ ሉዓላዊነት በማስከበር የህዝቦች አንድነት ይበልጥ ተጠናክሮ ልማት እንዲረጋገጥ በጽናት በመፈጸም ረገድ ንቁ ተሳትፎ ከመምህራን እንደሚጠበቅ ተገልጿል።